ወይዘሮ ሜላት ስራው አለቀቀች። ሀና ስራ ገባች። አቶ ኖላዊ ሙስና መቀበል ጀመረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች በያላችሁበት ያለ ህዝመት ራመት ከእናንተ ጋር ይሁን እያልኩ ዛሬ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉልኝ ማለት ነው። ዛሬ ላይ እንግዲህ የመጣሁትኝን በኖላዊ ተከታታይ ድራማ ያው ባለፈው እንዳየነው ዛሬ ሰላምዬ እንግዲህ ስራው አለቃ ድሮ ማስተናገር ስራ ልትገባ ነው። እስከ ዛሬ አንተ ጋር እኮ የቆየሁት ምላሴ ጫማን መጥረጉ ሊስትሮ መጥረጉን ወድጆ ሳይሆን አንተን ልጠብቅህ ነው አለችው። ሰላምዬ ግን ምን አይነት መከታ ናት! የሴት ጀግና ብለናል ማለት ነው። ምክንያቱም አሁን ላይ ወንድሟን ወንድ እንጂ ሴት ሲጠብቅ አይተን አናውቅም ማለት ነው። በጣም ደስ ይላል፣ ከምንም ከማንም በላይ ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ቢከፋውም ምላሴ እሺ ብሏል። ወይዘሮ ሜላት ከሉሊት ጋር ስላልተስማማች ስራዋ ልታስረክብ ብላለች። የድንብላል ወንድም ሀገሩ ሂዷል። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ስለት የተሳለችው ስለት ተስላለች ድንብላል ማለት ነው። ድንብላልም ስለት የተሳለችው እንግዲህ ስለ ወይዘሮ ሜላት ነው። ወይዘሮ ሜላትን በሰላም አድርገህ ንብረቷን መልስላት ብላ ስለቷን ተስላለች ማለት ነው። እንግዲህ የወይዘሮ ሜላት ስለት ለሁላቸውም የሚበቃ ይሆናል ብዬ አይሚን የድንብላል ዛሬ ላይ እንግዲህ ስለቷ ለወይዘሮ ሜላት ንገር ለወንድሟ ብላ መልእክት አስተላልፋለች። እንግዲህ ደበለው ዛሬ ላይ ሌባውን አገኝቶት በድንጋይ ጨፍልቆ ሊጥለው ሲል እሱ ደግሞ እንግዲህ ሌባው ተብዬው በጣም የሚያሳዝን ነገር ስነግረው ለቆታል። ግን ደበለው በጣም ተቆጭቷል። ምክንያቱም ልጁን አንድ ነገር ሳላረገው መልቀቁ በጣም ቆጭቶታል። ያን ሌባ አገኘቸው ዛሬ አንድ ነገር ሳላረገው ቆጭቶኛል እያለ ነበረ። ዛሬ ላይ ፋኖሴ ከአቶ ኖላዊ ጋር ታርቃለች። እንግዲህ ሐኪም ቤት ሂዳ ታማ ነበር። ያ ሐኪም ቤት ደግሞ ያሳጣት ብዙ ብር ይጠይቃል ማለት ነው። መድኃኒት ለመግዛት በየቦታው ብትሄድም ያ መድኃኒት ደግሞ አሁን ላይ ከአቶ ኖላዊ ጋር ተጣልታ ነበረ። ዛሬ ላይ ግን ይቅርታ ጠይቆ ታርቀዋል ማለት ነው። ያንን መድኃኒት ለመግዛት አቶ ኖላዊም ወደ ሙስና የገባ ይመስላል ማለት ነው። ዛሬ ላይ ሀንዬ ወደ ቤት ሄዳ ወደ ቤተሰቦቿ ሄዳለች። በደስታ ነው የሄደችውም ስራ ስላገኘች ልትነግራቸው ነበረ። ስራም ስላገኘች ስትነግራቸው ወይዘሮ ሜላት ምንድን ነው ስራው እያለች ብጠይቃት ስራውን ገና አላወቅኩትም አልጀመርኩትም፣ ግን ስራው ጥሩ ይመስለኛል እያለች እንግዲህ ዛሬ ላይ ስራዋን ልትቀጥል ሀና ደስ ብሏታል። ድንብላለንም ሂዳ ሰላም ብላታለች ማለት ነው። መልካም ስራ ያደርግልሽ ሀና እንላለን። ሰላምዬም እንግዲህ ከሊስትሮ ጠረጋ ወጥታ ወደ ሌላ ስራ ለመግባት ሞክራለች። በጣም ደስ ይላል። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ የድንብላል ወንድም በቃ ለቤተሰቦቹ የሚኖር መሆኑን ከአሁን ቀጥለህ ቃል ግባልኝ ነው ያለችው ድንብላል። እኔ እንኳን አታየኝም እንዴ ራሴን ለመተካት ራሴን ለመሆን ከዘሪሁን ጋር ተፍ ተፍ እያልኩ አንተን ብትሆን የራስን ህይወት መመስረት አለብህ፣ ቃል ግባልኝና እፈቅድልሃለሁ እንድትሄድ ነው ያለችው። እሱም ደግሞ እሺ ታለሜ ብሏል። ምክንያቱም ያው እሱ ለቤተሰቦቹ እየኖረ ያለ ሰው ነው። ዛሬ ላይ ግን ለድንብላል ቃል ገብቶላታል። እኔ ችግር የለብኝም እሺ ብሏል ማለት ነው። በሚገርመው ሁኔታ ነው። የእሱ ደግሞ እንግዲህ ዛሬ ላይ ሁሉንም አይተን ተሰናብተናል። በጣም የሚገርምም ጉዳይም ነበረ። የድንብላል ወንድም የወይዘሮ ሜላትም ዛሬ ላይ ምንም ስለሌላት በድሮ ቢሆን በራሴ መኪና አደርስህ ነበረ። አሁን ላይ ግን ለምሳ የሚሆን እንኳን አንድ ብር የለኝም። በጣም ያሳዝናል። ብቻ መልካሙን ሁሉ ይቅጠመህ ብላ እንግዲህ ሸኝተዋለች። ወይዘሮ ሜላትም የንብረቷ ይመለስ እንላለን። ግን ወይዘሮ ሜላት ያው እስካሁን ድረስ ብዙ ስራ ሞከረች፣ አልሆነላትም። ዛሬ ላይ እንግዲህ ሰላምዬ ስራዋን ትታ ወደ ሌላ ስትሄድ ወይዘሮ ሜላት ደግሞ ሂዳ ልጇ ጋር ቁርሱን ሳይበላ ነበር ምላስ የወጣውና ምሳ ቁርስ ይዛለት ሄዳለች። ዛሬ እኔ ስራውን ትቻለሁኝ እንግዲህ ከጎን ሁኔ ክሰል ወይም ሽንኩርት እየሸኩ እኖራለሁ እንጂ በቆሎ እየጠበስኩኝ ልጄ ከአሁን ቀጥዬ እዛ ስራ አልገባም ብለዋለች። እሱን ደግሞ አይሆንም እማዬ እያላት ነበረ። ያው ሰላምዬም
አንተ እንደጠበቀች ነበር እንጂ ስራውን አትወደውም፣ እውነቱን ነግራኛለች ብሎ አለ ማለት ነው። ዛሬ ላይ እንግዲህ የሰላምዬ ፎንቃ ጫማ ጠረጋው ድረስ ሲመጣ ሰላምዬን አላገኛትም። በጣም ተቆጭቷል፣ እያለቀሰ ነው። እንግዲህ ጓደኛው ደግሞ ያው ሁልጊዜ ሰው ጫት እየቃመ መተረብ ስለሆነ ሰርበዋል። ጢንቸል ብላ የሆነች ልጅን አላፊ አግዳሚውን ሰው መተረብ ድሮስ ቁጭ ብሎ ጢንቸል ብላ አላለችው። ምን ለራስሽ ጢንቸል ነው ያላት ማለት ነው። በጣም የሚገርም ነው። ዛሬ ላይ ቱቡሎ ነው የሚባለው ምላሴና አይሚን የኖኖ ስቴፋኖሴና በቦሎ ነው መሰለኝ የሚባለው እንግዲህ ስሙንም ባላውቀው እያወሩ እንግዲህ ሐኪም ቤት ይዟት ሄዶ ነበር። አየ ሴት ነገር እንደው ሳትግደረደር እንኳን በቃ ታረግሽው እስካሁን ድረስ ሐኪም ቤት ድረስ ይዤ አይኑን ማየት አልፈልግም ስትይ እንዴት እንደዛ ታረጋለሁ? አሁን እኮ በማህፀን የተሸከምኩት ልጅ እሱ ልጅ ነው። ምን ሆነ ነው እንዴት የምታረገኝ እያለችው ነበር ማለት ነው። እሱም ከዛ አልፎ እንግዲህ አቶ ኖላዊ ዛሬ ላይ ይቅርታ ጠይቋት ታርቀዋል። ያንን መድኃኒት ግን ለመግዛት ሙስና ተብሏል። ሀና እቤት ሂዳ ወይዘሮ አይሚን ጠይቃት ነበር ፋኖሴን ስታየው እንግዲህ ሐኪም መድኃኒት ጊዜ የተባለላትን ወረቀት ስታየው የተባለችው በጣም የሚገርም ጉዳይ አይሚን ጊዜ መድኃኒቱ ብዙ ብር ስለሚፈጅ እኔ እገዛለሁ ነው ያለችው። ዛሬ ላይ እንግዲህ ከያሲር ጋር ተገናኝተው ያሲር ደግሞ እንግዲህ የእናቴን ሱቅ ግቡበትና ስሩበት እያለችው ነበር ሀና ተምቹንና ያሲርን። ያው ተምቹን ፈቃደኛ የሆነ ይመስለኛል። እንግዲህ ሀንዬን ደግሞ እነሱ ስራ ለማስገባት ሞክረው ነበረ። ሀና ግን ስራ አገኝቻለሁ የእናቴ ጓደኛ ስራ አግኝታልኛለች ብላ አለቻቸው ማለት ነው። በጣም የሚገርም ጉዳይ ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሚገርመው የተምቹና የድንብላል ሁኔታ እስከ መቼ ነው የሚቀጥለው ማለት ነው? ደበለው ሀገር ገብቷል፣ ተሰናብቷቸዋል። በእንባም ቢሆን እያለቀሰ የተላመደውን ሰው እንግዲህ ሂዷል። ራስን ጠብቅ ብለው ሸኝተውታል ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ያሲርና ሀና ወደ ኑናዊ ሲሄዱ ኑናዊ ዛሬ ላይ እንግዲህ ዘብኘቱን እየጠበቀ የሆኑ ሰዎች እየመጡ አስገባን እያሉት ነበር። እሱም አላስገባም ሲል በጭቅጭቅ እያሉ ሳሉ በቃ እናንተ ምግቡ እኔም እንግዲህ አንድ በሉኝና ወደ ቤቴ ሊሄድ ብሏል። እሱ ጨንቆት ነው ያው ከሚስቱ ብር ስለሌለው እንዴት አድርጎ ይግባ ማለት ነው። ሙስናውን እንግዲህ ሲቀበል ሀናና ያሲር ከኋላ ነበሩ። ጉቦ ተቀበልክ አባዬ ብሏል ብላ ስትጮህበት እሱ ደግሞ እንዴት ፈጣሪ ሆይ በልጄ ፊት ታዋርደኛለህ ሰርቼ የማላውቀውን ስራ ብሏል። እንግዲህ ያንን ስራ ደግሞ እየሰራው ይመስለኛል። ያው የፋኖሴ መድኃኒት መግዣ በጣም ስለጨነቀው ለፋኖሴ መድኃኒት መግዣ እንግዲህ የማይገባበት ነገር የለም። የሰው ልጅ አጓጉል ቦታ የሚገባው የሆነ ነገር ሲጨንቀው ወይም ስርቆት የሚገባው ሆን ብሎ ሳይሆን በቃ የሆነ የቸገረው ጉዳይ ሲኖር ነው። እሱ ግን ያው እንግዲህ ለጊዜው ያገኘው ብር ማግኘቱን ስለሆነ ቀጥታ ያንን ትቶ ወደዛ ሄዷል ማለት ነው። በጣም የሚገርም ነው። እንግዲህ አቶ ኖላዊ አሁን ላይ አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርም ጉዳይ ላይ ነበሩ እና አቶ ኖላዊ ሙስና ተቀብሏል። ሀንዬ የደረሰችበት ሙስናውንም ሲቀበል ማለት ነው አፍሯል በስራው። አቶ ኖላዊ አድርጎት ምንም ነገር ሰርቶት የማያውቀውን ስራ ዛሬ ላይ ግን ሙስና ተቀብሏል። ሀና በጣም ተቆጥታና ከያሲር ጋር ነበረች እንግዲህ አዝናበት ሂዳለች። እሱም ከፈጣሪው በሆኑ እንዴት በዚህ መልኩ ታዋርደኛለህ እያለ ፈጣሪውን እያመነ ነበረ። በጣም ይገርማሉ፣ የሚያሳዝናለን ማለት ነው ውዶችዬ። እና ዛሬ ላይ እንግዲህ ያለው ጉዳይ ቢሆንም በመቀጠል ደግሞ አብረን እምናይ ይሆናል ማለት ነው። ሌላውን አላህ ሱብሃነሁ ወተዓላ ሁላችንንም እንግዲህ ለሀገራችን ያብቃን። የሰው ልጅ መጥፎ ስራ የሚገባው መጥፎ ነገር የሚሰራው ብዙ ነገርን ማድረግ እየቻለ እንግዲህ ዛሬ ላይ አቶ ኖላዊ ይህንን ነገር ሊያደርግ የተነሳው በቃ ምንድን ነው ልበላችሁ፣ ይሄ ነው ብዬ ባልናገርም በጣም የሚያሳዝን ሁኔታ ነው ያደረገው። ሀና ዛሬ ላይ እንግዲህ ስራ በማገኘቷ ደስ ብሏታል። ሰላምዬ
ከደላላው ጋር እንግዲህ ስራ ልትጀምር ሄዳለች ማለት ነው። ያንን ደላላ እንግዲህ ያገኘችው ጫማ የምትጠርግበት 3-4 ስልክ ይዞ ያንን ሁላችን እየቃጠፈ ነበረ። ምላሴ ደግሞ ይህን ስራ እኔ ምን ልስራ ሲለው እንዴት ውሸት ማዋሸት ታውቃለህ ወይ ሲለው ምን በውሸት ነው እንዴ ስራ የሚሰራው ሲለው አዎ በውሸት ነው፣ ደላላ ስትሆን ያልሆነውን ሆኗል፣ የሆነውን አልሆነም ብዙ ነገር እያልክ እየዋሸ ስለሆነ ነው። ስለዚህ ይህንን ደግሞ አንተ ማድረግ ትችላለህ ወይ ብሎ ጠይቆታል። አይደለም ውሸት ሊናገር ብላ ሰላምዬ ደግሞ ውሸት የሚናገር ሰው ራሱ ሲያይ በጣም ይቆጣል። አይደለም እሱ ሊናገረው እንደዛ አይነት ነገር ምላሴ አያውቅም ብላ ነግራለች ሰላምዬና የምላሴ እንግዲህ ዛሬ ላይ ተቃቅፎ መለየታቸው በጣም አዝናለች፣ እሱም አዝኗል። ያው ልማድ አንዳንድ ጊዜ አይደለም እህትን ሌላ ሰው መልመድ አብሯችሁ ጧት ማታ አብሯችሁ የቆመን ሰው መለየት በጣም ይከብዳል። ዛሬ ላይ እንግዲህ መልካም ስራ ይሁንልሽ ሰላምዬ። ግን የሰላም የሄደችበት ስራ እውነት ትሰራዋለች ወይስ ተመልሳ ያው ከምላሴ ጋር ልስትሮን ተጠርጋለች የሚለውን ደግሞ አብረን የምናይ ይሆናል ማለት ነው ውዶችዬ። አላህ በሁሉንም ነገር ያስተካክልልን እላለሁኝ። አግኝቶ ከማጣት ደግሞ አላህ ይጠብቀን ይጠብቃችሁ። ሁላችሁንም ቢሆን አላህ ሱብሃነሁ ወተዓላ በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ላይ በዚሁ ለያችኋለሁኝ። ቪዲዮውን ግን ላይክ ሸር አድርጉ። አላህ ሀገራችንን ሰላም አላህ ያደርግልን፣ የድሮዋን ኢትዮጵያ ይመልስልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። እኛ በሰው ሀገር ሆነን ያው ሰው ሀገር ነው ያለ ነው፣ ግን ሀገር ላይ የምንሰማውን ፈተና ሁሉን ነገር አላህ ያንሳልንና ሁላችንም ሀገራችን ገብተን በሰላም እንኖራለን ያደርግልን። እንግዲህ እስር ቤትም ያሉት ወደ ሀገር ቤትም ያሉት አይሚን የታመመም የተሻለም የሚድንበት አላህ ያደርገን። ዛሬ ላይ እንግዲህ ያው አዲስ አመት ሊመጣ 1 ወር ከግማሽ የሚሆን ነው የሚቀረው ማለት ነው። እና እኛስ ምን ላይ ነን የሚለውን ደግሞ ማየት አለብን ማለት ነው። ሁሉም ቢሆን እንግዲህ ያው ከኖላዊ ድራማ ብዙ ነገሮችን ብዙ ትምህርቶችን መውሰድ እንችላለን። አንደኛ አግኝቶ ማጣትን፣ ሁለተኛ ደግሞ ስራን ሳይንቁ መስራት። በቃ የሀብታም ልጅ የተባለው ላይ ዛሬ ላይ እንግዲህ አንድ ነገር የማይሰራው በሰራተኛ የነበሩ ልጆች አሁን ላይ ወጥተው ሴት ወንድ ሳይል ስራ ፈልገው ራሳቸውን ለመቻል እናታቸውን ለማገዝ እየሰሩ በዛ ላይ ደግሞ እንግዲህ አቶ መስፍን በችግር ጊዜ ትቷቸው እንደሄደ ይህንን ሁሉ ብዙ ነገሮችን መረዳትና ማስተጋባት የምንችልበት መማር የምንችልበት ብዙ ነገሮችን ሌብነት ብዙ ነገርን የሚማሩት በቃ የሆነ ነገር ለመስራት ሳይሆን ያንን ነገር ደግሞ ሳያውቁት በቃ አውቆት ሳይሆን የሚገቡበት ያን ከችግር እወጣለሁ በማለት ልክ እንዳቶ ኖላዊ ይመስለኛል። አቶ ኖላዊ እንግዲህ ለሚስቱ መድኃኒት መግዣ አቶ ነው ያንን ጉቦ ሲቀበል የነበረው እንጂ ወዶ አይደለም ማለት ነው። እና ውዶችዬ ይህን ነው የምላችሁ። ደስ ካላችሁ ሸር ላይክ አድርጉ ቪዲዮውን። አላህ ይጠብቀን ይጠብቃችሁ እላለሁ ማለት ነው። ባይ ባይ። ኸይሩን ሁሉ ያምጣልን። ሀገር ሰላም ይሁን። ኢትዮጵያ ለዘላለም ትኑር። ህዝቦቿን ባንድ አላህ ያደርግልን ማለት ነው። ሀገራችን ሰላም ሲሆን ነው ሁሉም ሰላም የሚሆነው። በቃ ሁላችንም ቢሆን እንተባበር፣ እንተጋገዝ። ምቀኝነትን አላህ ያስወግድልን። ኢትዮጵያ ላይ አብዛኛውን ያው ምቀኝነት ስላለ እንጂ እስካሁን ኢትዮጵያ አድጋ ሌላ ቦታ የምትደርስበት ነበረ። እና ባይ ባይ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይውደዳችሁ ይውደደን።